ረመዳን ማለቂያ ቀኖች ላይ እየደረሰ ነው። ኢብኑ ረጀብ ምን ይላል? ረመዳን ሲያልፍበት ማያዝን ማያለቅስ በጣም ይገርመኛል። የሚቀጥለው ረመዳን መግባቱ ምን ዋስትና አለውና ይላል። አላህ ረመዳንን በመሄዱ የሚያዝኑ ሰዎች አላህ ያድርገን። እና ረመዳን ሲሄድ ምን እናደርግ? 5 ቲፖች እነግራቸዋለሁ። ይህ ቪዲዮ ለብዙ ሰዎች ሊጠቅም ስለሚችል ኮፒ ሊንክ ሼር በማድረግ እንዲዳረስ አድርጉት። አንደኛ ኢነማ የተቀበሉ ላህ ሚነል ሙተቂን ይላል። አላህ ስራውን የሚቀበለው ኢነማ የተቀበሉ ላህ ሚነል ሙተቂን፣ አላህ ስራን የሚቀበለው እሱን ከሚፈሩት ላይ ነው ይላል። ላኢላሃ ኢለላህ። አንድ ፉደይል ብኑ ኢያድ የሚባል ሰለፍ ምን ይላል? አንድ እኔ ስራዬ አንድ ስንዴዋ እንደተቀበለች ባቅ ከዛ በላይ የሚያስደስተኝ ነገር የለም። ለምን አልክ ሲሉት ኢነማ የተቀበሉ ላህ ሚነል ሙተቂን፣ አላህ የሚቀበለው ከሚፈሩት ላይ ነው እኮ ነው የሚለው። እኛ ይቀበለን አይቀበለን አናውቅም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ነው በሐዲስ ላይ ምን አሉ? ወፊል አስሃሪ ሁም የስተግፊሩን፣ ሱር ላይ ተነስተው እስትግፋር የሚጠይቁ አሉ። ያ ረሱላላህ እነሱ ቆይ ማታ ወንጀል ሰርተው ነው እንዴ ብላ ጠየቀች አይሻ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ለይል ይቆማሉ፣ ሰደቃም ይሰጣሉ፣ ግን ሱር ላይ እስትግፋር ያደርጋሉ። ወለዚነ ዩእቱነ ማ አተው ወቁሉቡሁም ወጂላ፣ ልባቸው እየፈራች ሲሰጡና ደግሞ ልባቸው ይፈራል። ምን ብለው ይቀበላል እኛ ወይስ አይቀበላል? እኛም ያን ስሜት ማምጣት አለብን ማለት አላህ እሱን የሚያመጡ አድርገን። ሁለተኛው ቲፕ ስራ ከሰራን በኋላ እስትግፋርና ሐምድ ማመስገን። አንድ ሰው አንድ ነገር የሰራው በአላህ ተውፊቅ ነው። ስለዚህ አልሐምዱሊላህ ማለት አለበት። በሰላም ገብቶ በሰላም መውጣት ያላህ ኒዕማ። ሁለተኛ ደግሞ እስትግፋር ማድረግ። ኢብኑ ረጀብ ምን ይላል? ማንኛውም ነገር ላይ መጨረሻው እስትግፋር ነው። ሐጅ አርግተህም እስትግፋር ታደርጋለህ። መጨረሻ ሰላት ሰግደህም እስተግፈሩላህ ትላለህ። ረመዳንንም ለይል ቆመህም ሁሉም እስትግፋር ማድረግ ያስፈልጋል። ስለዚህ እስትግፋር ወደ አላህ መመለስ፣ ያ ረቢ ማረኝ ማለት ያስፈልጋል። ሶስተኛው ነጥብ ከኡጅብ ራሳችንን መጠበቅ። አንዳንድ ጊዜ ሰርተን እኔ እንደዚህ ያረኩ ብለን ራሳችንን ከካበን ያልሰራው ሰው ከኛ ይሻላል። ኡጅብ ይባላል። ያን ነገር አንተ ከዛ ሰው የተሻልኩ ነኝ ምናምን ብለህ ራስን ማድነቅ፣ እሱም በአፍጥ የሚደፍር ነገር ነው። አላህ ያን ሰውዬ ለምን እንደዚህ ያደረገው አያገባም። እሱ ሳይሰራ ከአንተ የተሻለ ሊሆን ይችላል። ስለዚህ በራስ አለመኮፈስ፣ አላህ አንተ ላይ ሰጠኝ ተቀበለኝ ማለት ነው። ሌላው አራተኛ ነጥብ ደግሞ ምንድነው? ዱዓ ማድረግ። ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም። ኢብራሂም ከአባን ሰራና ጌታዬ ተቀበለኝ አንተ ሰሚና ተቀባይ ጌታ ነህ አለ። ምን ማለት ነው? ከአባን የአላህን ቤት ሰርቶ እንደዛ አለ። ኢብራሂም እንዲህ ካለ እኛ ደግሞ ሰላት ሰግደን ምንም ያልነውን ነገር ተቀበለን ብለን ማለት አለብን። የመጨረሻው ደግሞ አምስተኛው ነጥብ ዘካተል ፊጥር መስጠት ነው። አንድ ሰው ሰላት ላይ ከተሳሳተ 2 ረካ እንደሚጨምረው ጾማችንንም የሚያጎሉብን ነገሮች ማጥሪያ ዘካተል ፊጥር ነው ይላል ዑመር ብን አብዱልአዚዝ። ስለዚህ እነዚህ 5 ነገሮች ሰርተን ረመዳናችንን በሰላም ይሸኙ ሰዎች አላህ ያድርገን። ሰላም አለይኩም።